እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ የቻናሌ ቤተሰቦች ወደ ተመልካቾቼ እንዴት ናችሁ? አህለ ወሰህለን ተፈደሉ። ቤቴ ቤታችሁ ነው ማለት ነው። ሁሌም ሰፖርት ላይክ ሼር ያደረጋችሁ አበረታቱን። ዛሬ የህፃን የሄበን እናት ፍትህ እየጠየቀች ነው። እኛን ኢትዮጵያኖች መንግስትን ፍትህ ለልጄ እያለች ነው። እሱ ምንድነው የልጇ ነገር ቀጠሮ ተሰጥቷት ነበረ። 25 ዓመት ተፈርዶበት ነበረ። 25 እንደተፈረደበት ደግሞ ቤተሰብ አስተዳዳሪ ነው ተብሎ 1 ዓመት ተቀንሶለታል ነው ያለች ይመስለኛል እንደዛ። እና እንዴት ፍርዱም ደግሞ ወደ አዲስ አበባ ፍርድ ቤት ተሸጋግሯል። ቀጠሮ ምን እና ቤተሰብ አስተዳዳሪ ነው ተብሎ 1 ዓመት ተቀይሮለታል። አያችሁ፣ የሰው ህይወት በብር ይቀየራል። አያችሁ፣ አሁን እነሱ ብር አጥርተው ጊዜውን እያሻሻሉ እየመጡ ነው የሱ ቤተሰቦች ማለት ነው። ግን ለምንድን ነው በዚህ እንደውም ለሱ ራሱ ማለት ነው የሞት ፍርድ ነበር መፈረድ ነበረበት። 25 ዓመት ሲያንሰው ነው፣ 24 ዓመት ሲያንሰው ነው፣ 40 ዓመት የሞት ፍርድ የሞት እስራት ቢፈረድበት ኖሮ ህዝቤ ይማር ነበረ፣ ህዝቤ ይቀጣ ነበረ። በቀደም በማን በምትባል ህፃን የሞት ፍርድ አልተፈረደባቸውም። በእናቷም እንጀራ አባት እንደዛ ነበር ፍርድ ቢፈረድባቸው ትምህርት በየቀኑ ትምህርት እየወሰዱ የሚሄዱት። ግን ምን ዋጋ አለው? ይሄው በብር ይቀየራል፣ በብር ይሻራል። የሰው ሞት በብር ይቀየራል። እና ቤተሰብ አስተዳዳሪ ነው ተብሎ ጊዜ ገደብ እንትን ብሎለታል። ያኔ ወራቶች ተቀንሶለታል። አመት 25 የነበረው 24 አመት ተደርጎለት አመት ተቀንሶለታል። አሁንም እያለ ብር እያበሉ እንግዲህ 23 አመት ይላሉ እያሉ ብር እያበሉ 22 አመት እያሉ ጊዜውን ያሳድሩታል ማለት ነው። በብር በአሁኑ ሰዓት በብር ሆኗል፣ ሁሉም ነገር በብር ሆኗል። እና ውዶቼ ይሄን ምን ትላላችሁ ቤተሰቦቻችን? ፍትህ ለሄበን፣ ፍትህ ለሄበን እናትም ፍትህ ለሄበን እያላችሁ ፍትህን መጠየቅ ነው። እሷ ብቻ አይደለም፣ ብዙ እናቶች እያለቀሱ ነው። ወደፊትም አይቀርም። በአሁኑ ሰዓት በብር እንዲህ የሚሻር ከሆነ በብር የሚቀየር ከሆነ ቀናቶች በብር እየተቀነሱ የሚመጡ ከሆነ ገዳዩም እየበረታ ይሄዳል። ህፃናትን እየያዘ እየደፈረ እየገደለ እንደፈለገ እየተጨማለቀ እስር ቤት ይገባል። የመንግስት እንጀራ ይበላል። በዛ በቃ በብር ምረት ይደረግለታል። በብር ምረት እየተደረገለት ይወጣል ማለት ነው። እና ፍትህ ለሄበን እንላለን ሁላችንም። እኛ ኢትዮጵያኖች ከእናቷ ጎን መቆም አለብን። የኢትዮጵያ መንግስትም ከጎኗ መቆም አለበት። ለምንድን ነው ጊዜውን ያሳጠረው? ለምንድን ነው የሞት ፍርድ ያልፈረደበት? በሱ በራሱ ማለት ነው። ማን ስለሆነ ነው በብር የሚሻለው? እሷም እኮ ለእናቷ ወርቅ ነበረች። ዛሬ እነሱ ቤተሰብ አስተዳዳሪ ነው ተብሎ በብር ተሽሮ በብር ተቀንሶ እንዲህ የተባለው ማለት ነው። ግን በአሁኑ ሰዓት ሁሉም አላህ አይፈራም። ሙስሊሙም አላህ አይፈራም፣ ክርስቲያኑም አላህ አይፈራም፣ መንግስቱም አላህ አይፈራም። አላህን ቢፈራ ኖሮ መንግስታችን ራሱ ማለት ነው አማራ ክልል ስንት ህዝቦች አለቁ፣ ስንት ህዝብ ወደመ፣ ስንት ዱንያ ወደመ፣ ስንት የመዳም ቅመም ዱንያ ወደመ። የለፋችበት የደከመችበት አፈር በላችበት እግሯ ከታች እንደ እሳት እያለበለባት እያቃጠላት ዛሬ ቤታ ፈርሶ የውሃ ልማት መንገድ ልማት እያለ እኛን እያደሃየናለን። የሀገራችን መንግስት ነው። እኛ ስደት ወጥተን አፈር በልተን ለፍተን ሰርተን ደክመን ከዛም በኋላ ደግሞ خلاص يا خديجة قلت لي جح حق بكره ولا حق اليوم؟ لا حق اليوم مو حق بكره، حق يوم شفت هو يجيب جح دحين وين مكان؟ ما في مكان ثلاجة، ما في مكان ثلاجة. جحها دخلين الثلاجة.
وان شاء الله فريزر بس يجي بارد شويه. خلاص جحة فواكه بيبسي لبن خلاص. طيب بسوي قهوة دحين خلاص. ما ادري لا استني لين نتكلمهم بعد شوي ما وينكم. لا نسوي قهوة نخلي ترمس. لا يا خالي خديجة شنو احسن ترمس يتحمل حر؟ شديد ما بيحتاج. مو القديم هذاك البني كبير؟ إيه. واحد بني يبرد. لا قدام الحرمة. واحد بني انا ذاك بابا قديم هذا يعني بني قديمة. اثنين طقهم حق حرمة. ايش فيك انت؟ تجمعين اغراض كذا انا ما اعرف كيف اطلعها. سروال كذا غسلتيه صح؟ ما هو سروال إيه عندي ما تشوفه. سروال اسود اسود طويلة. إنها ودوجي مثلا برسيتي تو مثلا መጣች ግን ጸጥ ያልኩትና ፍትህ ላይ በላ እያላችሁ ሁላችሁ እንሰማሩ ድምጽ ሁላ ማለት ነው። ዛሬ አዙማ አለብን፣ ነገ አዙማ አለብን። አይ ጉዴ እና ይሄ መስራቶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታታላችሁ። ወዳችኋለሁ፣ አከብራችኋለሁ። አዳዲስ ቪዲዮዎች ይዘን እንመጣለን። ያው በዚህ ሁለታን ቢዚ ሳልሆን አልቀረም። ዛሬም አዙማ አለብን፣ ነገም እንደዛው ነው። ብቻ ኢንሻአላህ አላህ ሰላም ለሀገራችን ያብቃን፣ ሁሉን ነገር ያግራልን። ዱአ አድርጉ። ሰላም አለይኩም። ምን መሆን ነው?